ድንግል ነሽ? ድንግል ነኝ። God have mercy upon us. ሰኒ እንዴት ነሽ? አለው እንዴት ነህ? አለን በጣም ቆንጆ ነሽ ሰኒ። አመሰግናለሁ። ደህና ነሽ ወይ? እግዚአብሔር ይመስገን። ጓደኛሽ ናት? ለምንድን ነው ስለማታውቀው ሰው የምታወራው? በአካል ታውቂያታለሽ? ማንን? እሷ ቅድም አሁን የነበረችው ልጅ። አይ አላውቃት። እዚህ በቲክቶክ ነው የምታውቂያት? የምን ሀገር ልጅ ነሽ ሰኒ? የምን ሀገር ማለት? ማለት የአዲስ አበባ ልጅ ነሽ ወይስ የምን ሀገር? የአዲስ አበባ ልጅ። አዲስ አበባ የት አካባቢ? አካባቢ ምን ያደርግልሃል? ያው አዲስ አበባ ነው። ልመጣ ነው። በአካባቢው ታፍራለሽ ባለሽበት? አይ አላፍርም እኮ ምን ችግር አለው? መቼም አንድ ክፍለ ከተማ ወይ አንድ እንትን ሙሉ አካልዬ አልመጣም። ለማወቅ ያክል ነው። የምን ሰፈር ልጅ ነሽ? የምን ሰፈር? ሀያት። ሀያት ዞን 8 ዞን 6 ዞን 7? አይ ዞኑን አላውቀውም። አዲስ ነሽ? ይሁን ሰኒ እንዴት ነሽ? አሉ አረበና በደንብ ሰላም ልበልሽ ብዬ እኮ አልከኝ እኮ። ሰላም የእግዚአብሔር ሰላምታ አይከለከል መቼም። ከላይ ያገባሽበት ምናምን ፎቶ ነው ወይስ ዝም ብሎ ፎቶ ነው ያለው ግድግዳው ላይ? አረ የምስል ነው ያገባውበት አይደለም። እሺ አግብተሻል? ወልደሻል? እንዴ ምን አገባ እንዴ? እሱ የራሴ የግል ህይወት ነው። ለምን እኔ ካገባሽ ደግሞ ቻው ብዬሽ ሞንስ ቢሆን እኔ ምን አገባኝ? ያገባሽ ሴት አላወራም እኔ። ለዛ ነው። ኧረ ባለትዳር ሴት ችግር አለ። ባለትዳር ሴት ሌላ ወንድ ማውራት የለባትማ ባለትዳር ሴት። እንዴ ምን ባለትዳር ሴት ወንድ ከወንድ ጋር ማውራት አትችልም ያለው ማን ነው? ባለትዳር ወንድ ከሌላ ሴት ጋር ማውራት ይችላል እንዴ? ወንድ ማለት ባለትዳር ማለት ግድ ሊያገባት ነው ያ ሰው የመጣው ለጓደኝነት ሊሆን ይችላል። አይታወቅም በምን እንደመጣ እኮ። አሁን ለምሳሌ ያንቺ ባል ሌላ ሴት ላይቭ ላይ ማውራ ብታዩ ደስ ይልሻል እንዴ? በምን መንገድ ነው ያወራችሁ ብዬ አስባለሁ። ማለት ቀጥታ መቼም ያ ሰው ሊያገባት አይመጣም። እንዴት ነህ ደህና እንተዋወቅ ምናምን ብለው አንድ ሴት መታ ባልሽን እሱ ደግሞ እሺ ብሎ ሲያወራት ብታዩ ምን ይሰማሻል? እንዴ ብታወራ እኮ ያወሩበት መንገድ አያለሁ እኮ። አይ መታወቅ ብቻ ነው። እንዴት ነህ ልተዋወቅ ፈልጋለሁ፣ ሰፈር የት ነው፣ የት አካባቢ ነው፣ የት ነው ያደግከው ምናምን ብላ ብትጠይቅ እኮ የት ነው ያደግከው ምናምን መጀመሪያ ያው በቃ ያደገበትን ይነግራታል። ከዛ በኋላ እኮ በፍቅር ደረጃ ነው የመጣው ወይስ ደግሞ በምንድን ነው የመጣው? ስለዚህ አንቺ ፍቅረኛሽ ወይ ባልሽ ላይፍ ላይ ሌላ ሴት ቢያወራ ምንም አይመስልሽ? ምንም አይመስለኝ። የመጣበትን ነው ማየው። እኔ ደግሞ ይመስለኛል። ኧረ እባክህ እኔ ምንም አይመስለኝም። ማለት እሱ ምን አይነት ሰው ነው? ዝም ብሎ ሄዶ ያገኘው ሴት ነው እንዴ እንትን የሚለው? ያያትን ሁሉ ነው ሚስቱ ላይ ያረጋት የሚፈልገው? ስለሱ ሳይሆን አሁን አይ ዝም ብሎ ካወራ ችግር የለም። ሄዶ በቃ ቢታወቅ አዲስ አንተ ያያት ሴት ሁሉ ሚስት ታረጋታለህ? ስለሚስት መቻወራ እኮ ባልሽ እኮ ነው ያልከኝ አንተ። ሚስት ስለማረግ እኮ አንተም ባለትዳር ከሆንሽ ሌላ ወንድ ታወሪያለሽ ወይ ስልሽ አዎ አልሽ። እንዴ እኮ የማወራበትን መንገድ ይወስነዋል እንዴ። እና ታዲያ ወንድ ባለትዳር የሆነች ሴት ወንድ ላታገኝ ነው እንዴ? ላታወራ ነው? ስንት ዓመትሽ ነው? ቆይ ሰሚ፣ እሱም የራሴ የግል ህይወቴ ነው።
እንዴ ራሴ በቃ ለራሴ ነው ራሴ እድሜን ለራሴ ነው እንዴ ድንግል ነሽ ድንግል ነኝ አያት አካባቢ ነገ ከነገ ወዲያ እመጣለሁ ቼክ ማድረግ ይቻላል እና ድንግሌ ልትወስድ ነው የምትመጣው አይ ድንግል ከሆንሽ ቼክ እያደረግን ነበር ለንጉስ የአፍጋኒስታን ንጉስ ድንግል ሴት ማግባት ይፈልጋል ኢትዮጵያ ለሱ ቼክ አረባከ ኤክስፖርት ለማድረግ ለምን ነው ቼክ የምታደርገው ድንግልና አንድ ጣት ብቻ አስቀበረ ቼክ ማድረግ ያለ ቱል አለ ብቻ ተባባሪ ነው አይ እኔ ቼክ አልደረግም እንደዚህ አንተ ባልከው መንገድ ለምን በቃ ሰኒ ግን አዲስ አበባ ነው ያደግሽው አዲስ አበባ ነው ያደግኩት አያት በቅርብ ጊዜ እኮ የተመሰረተ ሰፈር ነው አሁን ባንቺ እድሜ 30 አመት ማለት እና ታዲያ አዲስ ነው ብዬ ያለው ሁሉ አይ 30 ስልሽ አንቺ አሁን ቢያንስ አሁን 30 ብትሆኚ አያት 30 አመት አይሆነውም አይ እኔ 30 አመት ተሆነኝ ስንት አመትሽ ይሆናል ቢያንስ 25 13 አመት ጭደር ካወጣሽ ነው ወይኔ አረሞን በእግዚአብሔር አይ 13 ነው ከዛ ጀምሮ መቁጠር ከጀመርሽ ከ13 አመት ጀምሬ ነው መቁጠር ጀምሮ ግን ደህና ነህ አይደል ደህና ነኝ እንዴት ነሽ አይ አርፊ ለማንኛውም እውነት ካላወራሽ ብዙ ይልሻል እንዴ እኔ እውነት ላውራ አላውራ በምን ያውቃል ለመርመር ያለ ውሸትና እውነት መሆኑ 13 አመትሽ ነው አመንኩ እኮ እሱ ላይ አመንካ አዎ የመጀመሪያውን ፖስት ፒል ከዋትሽበት ጊዜ ጀምሮ ከቆጠርሽው ምን ነበር አላውኩም በ17 ብትጀምሪ እሱን 30 በቃ እድሜ እኮ ጥሩ ነው ችግር አለ ብለን 30 40 ቢሆን ባላ ጥሩ ነው ብለሽ መቼ አንቺ ጥሩ ነው አወራሽ እየቀነሽ እኮ ነውማ አይ በቃ አሁን አመንኩኝ ጥሩነት እና መውጣት ይቻላል አሁን ትችያለሽ ግን እንትኑ ነብሩ በጣም ዘሏል ለምንድን ነው መዝለል ፈልጉ ይሄ የምር ፑማው ያንቺ በጣም ነው የዘለለው ከውጭ ነው የተላከልሽ ልብሱ አይ እዚህ መርካቶ ነው የገዛሁት መርካቶ አይሆንም ኦሪጂናል ይመስላል አረባከ አዘላለሉ እስቲ ወደ ኋላ በይ ትንሽ አይቶ የምር በእውነት ጭራው ራሱ ወደ ላይ ቀጥ ያለ ነው ታየው ተፈራዋለሁ እዚህ ላይ እንትን ላይ ለዛለ ሲዘት ለማንኛውም እኔ ከአያት አይርቅም ብዙ ቦታ እና የቤት ሰራተኛ እየፈለግኩ ነው እና ታዲያ ፈልጋ አይ አንቺ ልትኝ ተፋይ ከቻልሽ ለቤት ሰራተኛነት እኔ አይ ብዙ ጊዜ የምር ቁም ነገር ግን ሰናይት የሚባሉ ሴቶችን የማውቀው ብዙ ቤት ሰራ ታዲያ ምን ችግር አለ ቤት ሰራተኝነት እኮ ኃጢአት አይደለም ዋን ስራ አይደለም እኮ ነይ እኔ ጋር ልጠርሽ አይ እኔ ለጊዜው አንተ ጋር መጠራት ፈልግ ምንም አላረግሽም እውነት